ጽኑዬ ቢ እንዴት ነው ምግብ ግን ተመቸሽ? ውይ ሰኒዬ ቆንጆ ምግብ ነበር። ግን ብዙም አልበላሽም። አረ በደንብ እየበላው ነው ሰኒዬ። ውይ በጣም በላው። ጽኑዬ ምን ልጨምርልሽ? እኔ እንኳን ጠገብኩኝ። ጠግበሽ ነው? አዎ መስማም በጣም ነው የበላሁት። ከሆነ ጥሩ። አዎ በጣም ሰላም ውድ ጽናት ድራማ ተከታታዮች እንዲሁም አድናቂዎች እንዴት ናችሁ? ሰላም ብያለሁ። እንግዲህ ዛሬ ጽናት ድራማ ይዘንላችሁ የመጣ ነው። እንግዲህ ጽኑ አሁን ላይ የነቃች ይመስለኛል ማለት ነው። እንዲሁም ውድ ቤተሰቦቼ ቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ ማለት ነው። እንግዲህ ብሌን ወደ ማክዳ ጋር እየደወለች ወይስ ሰናይት የምትባለዋ የጽናት ሰራተኛ እንዲሁም የባቢ ውሽማ ጋር ደውላ እንግዲህ ዛሬ ጽናት ከወንድሜ እያሱ ጋር ልትገናኝ ነው፣ ስለዚህ ዛሬ መቅደም አለብን ሳይቀድሙን እያለች ነው። እንግዲህ ጽናትን ወንድሜ እያሱን ልታምነው ትችላለች። ሳንቀደም እንቅደም ብላ ወደ ማክዳ ጋር ወይ ደግሞ ሰናይት የምትባለዋ የቤት ሰራተኛዋ ጋር ደወለች። እንግዲህ በሴራቸው ተስማምተው ጽኑን ለመጉዳት ወስኖ ቆርጦ ተነስተዋል። ደግሞ በዚህ ጋር ደግሞ የብሌን ቤተሰብ ምን ሆነሻል? ምንድን ነው የምታብሰበሲ እያልዋት ነው። እዚህ ጋር ደግሞ ያው እንዳልኳችሁ ደውላለች። እዚህ ጋር ደግሞ ባቢ ቁርስ እየበላ ተቻኩሎ ወደ ስራ ለመውጣት እያሰበ ነው ማለት ነው። እኔ በዚህ ድራማ የምር ባቢና ብሌን በጣም ነው ያበሳጩኝ። ውስጤ አረዋል። እንዲሁም ለጽናት ደግሞ ውስጤ በጣም አዝነዋል ማለት ነው። ምን ጊዜም ቢሆን በዚህ ድራማ ላይ ጽኑን እየተበደለች ነው። እረ በደሉን ይበቃል፣ እረ ይበቃል። አትበድሏት። ባመነቻቸው እና በወደደቻቸው ለእኔ ናቸው ባላቸው ሰው ባለቻቸው ሰዎች ጽናት እየተከዳች ትገኛለች። አሁን ጊዜ ደግሞ ብሌንና ሰናይት እያሴሩ ያሉት ነገር ምንድን ነው? የጽናትን ልጅ ለማስወረድ ነው። ጽኑ እንግዲህ እግዚአብሔር ጠበቃት። እንግዲህ እዚህ ጋር ያልገባኝ ነገር ቢኖር ውሃው በምን አይነት መንገድ አመለጠችው? መድኃኒቱ እንዴት አልሰራም የሚለው ነገር ፓርቲ ላይ ለራሴ ጥያቄ ፈጥሮብኛል በነገራችን ላይ እና ልጅቱ ውሃውን ውስጥ መድኃኒቱ ስትጨምረው አይተናል። ውሃውን ደግሞ ጽናት ጠጥተዋለች። ይሄ ነገር እንዴት እንደሆነ ባይገባኝም ሰናይትን አስጨንቀዋታል። ሰናይትና ብሌን መድኃኒቱ ላይ ሰናይት ውሃው ላይ መድኃኒት ጨምራበት ሰጥታት ይኸው ጽናትን ጠጥተዋለች ማለት ነው። እኔ ግራ ገብቶኛል። ማክዳ ወይ ሰናይት ከዚህ ጋር ከምን ምን ሆነች ብላ እየተከታተለች እያየቻት ነው። በጣም ያሳዝናል የምር። ጽኑ ለሰዎች ጥሩ ሰው ናት። አንዳንዴ ሀብት ደግሞ ጠላት ያፈራል እንደሚባል ለዚህ ነው። እንግዲህ ውሃውን ጠጥተዋለች ጽናት፣ ምንም አልሆነችም። ለእኔ ራሱ እንቆቅልሽ ሆነብኝ ይሄ ነገር። ግን ቢበራራል እና ብናየው ደስ ይለናል። በዚህ መርዙን እንዴት እንዳመለጠች ጽናት እግዚአብሔር ረድተዋት ነው መቼም አመለጠች ምለው ማለት ነው። ውድ ቤተሰብ ከባድ ነው እንግዲህ። ጽኑ ምንም አልሆነችም። ጽኑ ደግሞ አሁን ተጠራጥራለች። እግዚአብሔር ይመስገን ነቃ ብላለች። ከአሁን በኋላ ማንም አይጎዳትም ብዬ አስባለሁኝ። እንግዲህ ለእያሱንም ሀሳብ ምክሩን ልትሰማው ተቀጣጥራለች ማለት ነው። እና ጽኑዬ ፈጣሪ ይርዳሽ። ብሌንና ባቢ ግን የስራችሁ ይስጣችሁ። ሮማን እንኳን ተቀይራ አሁን ጊዜ ጽኑን ለማገዝ ጽኑን ለመንከባከብ ቃል ገብታለች። እና እዚህ ጋር ደግሞ ሰናይት እየመጣች ጽኑዬ ምን ሆንሽ ብላ እየጠየቀች ነው። ይቺ ጋጦጥ የሆነች በእጇ እየበላች እየጠጣች ቤቷ ውስጥ እየኖረች ጉድ እየሰራቻት ነው ማለት ነው። በጣም ያሳዝናል የምር። ይሄ ድራማ ምን እንደሚያስተምር እኔ አልገባኝም። በእርግጥ ሀብት ንብረት ያው ጠላት እንደሚያፈራ ነው የተረዳሁት ነገር ቢኖር
ሁለተኛ ደግሞ ያመኑትን ሰው በዚህ ልክ መክዳት ማለት ከባድ ነው እውነት። በዚህ አስተያየት ጓደኛ እንዳናምን ሰውን እንዳናምን ነው የሚያስተምረው እና ከባድ ነው። ብቻ ጽኑ እንግዲህ እግዚአብሔር እሱ ይጠብቅሽ፣ ፈጣሪ ከአንቺ ጋር ይሁን። ልጅሽንም በሰላም እንደምታቅፊው ተስፋ አለኝ፣ እንዲሁም ተስፋ አረጋለሁ። ፈጣሪ ይርዳሽ ነው የሚለው። በጣም ያሳዝናል የምር ይሄ ድራማ።